ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶችና የተለያዩ የምርምር ውጤቶች ላይ ትኩረት አድርጎ የሚዘጋጅ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ በርዕሰ ጉዳያችን የያዝነው የዕጣንና ከርቤ ወይም ደግሞ የሙጫ ሀብቶቻችን ዙሪያ እናወራለን። እንግዳ ጋብዘናል። እንግዳችን ዶክተር አበጀ እሸቴ ናቸው። በደን ምርምር ኢንስቲትዩት ከፍተኛ ተመራማሪ ናቸው። ከእሳቸው ጋር ቆይታ ስናደርግ ቀደም ሲል ባነሳሁት ርዕሰ ጉዳይ በዕጣንና በከርቤ ወይም በሙጫ የተፈጥሮ ሀብት ዙሪያ እንድናወራ ነው የጋበዝኳቸው። በዘርፉ ላይ ሰፋ ያለ ምርምር አድርገዋል። እንደ ሀገር ይሄ ሀብትን በተመለከተ የተደረጉ ጥናቶች ምን ይነግሩናል? ኢትዮጵያ እስከዚህ ኢኮኖሚዋን በማሳደግ ደረጃ ምን ያህል ልትጠቀም ትችላለች? በሀገር ደረጃስ የስራ ዕድል፣ አካባቢ ጥበቃስ ላይ ምን ያህል ተጽዕኖ አለው የሚለውን ነገር እንድናወራ ነው ዶክተርን የጋበዝኳቸው። ውድ ጊዜያቸውን ሰጥተው ዛሬ ከኛ ጋር ናቸው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዶክተርን እንኳን ደህና መጡ። አመሰግናለሁ። ስለመጡ በጣም እናመሰግናለን። እንግዲህ ቢዚ ነበሩ ሰሞኑ? ትንሽ የስራ ወቅት ሆኖ ትንሽ ቢዚ ነበር። ሪፖርት የምታደርጉበት ጊዜ ነበር። የምርምር አዳዲስ ምርምር ፕሮግራሞች የምናዘጋጅበት ሪቪው የምናደርግበት ወቅት ነበር። ለዛ ነው ትንሽ ደስ ይላል። ለማንኛውም ዛሬ በጥሩ ተገናኝተናል። ደን ምርምር እንደሚታወቀው እንግዲህ ጉርድ ሾላ አካባቢ የሚገኝ ምናልባት 60 ዓመት ይሆናል 50 ዓመት እዛ አካባቢ የሰራ ነው። አሁን ደግሞ በለዩ አደረጃጀት ትልቅ ህንፃ ሰርታችሁ ሰፋ አድርጋችሁት ለመስራት እየሞከራችሁ ነው። ቆንጆ ህንፃ ነው። ህንፃችሁ በጣም አሪፍ ህንፃ ነው። አዲስ የስራ አካባቢ ፈጥረናል። እንደ አዲስ ደግሞ አሁን ባለን አደረጃጀት ከልማት የደን ልማት ጋር አብረን አንድ ላይ እንድንሰራ የተደራጀን ስለሆነ የኢትዮጵያ ደን ልማት በሚል አዲስ ተደራጅተው የልማቱን የጥበቃ አጠቃቀምን እና የምርምሩን ስራ አንድ ላይ አቀናጅቶ የሚሰራ ተቋም ነው እየሰራን ያለ ነው። ስለዚህ ብትንትን ብሎ የነበረው በዘርፉ ይሰራ የነበረው የምርምር ስራ እዛም የነበረውን ወደ አንድ አምጥታችሁ ልማቱ ምርምሩም እየተጋገዙ ደን ዘርፍ ላይ የተሻለ ተጽዕኖ ለማምጣት የሚያስችል አደረጃጀት ፈጥሮ እየሰራን ያለ ነው። ምን ያህል ጊዜ ሰሩ? እኔ ሜይ ቢ ከ5 ዓመት አካባቢ በድምር ሰርቻለሁኝ። አሁን ምርምር ላይ ወደ 20 ዓመት በላይ በምርምር ተቋም ላይ ስሰራ ቆይቻለሁ። ምን አይነት ስሜት ይሰጦታል? የት ነው የተማሩት? ሀሮማያ ነው የመጀመሪያ ዲግሪን አለማያ ዩኒቨርሲቲ እኔ የተማርኩት። የዛን ጊዜ 3ኛ ባች ነበርኩ። በፎረስትሪ ዲፓርትመንት እንደ አዲስ ተቋቁሞ ነበር። አለማያ ዩኒቨርሲቲ 3ኛ ባች ነኝ። ከዛ እንግዲህ ክልል ወረዳዎች በልማት መስሪያ ቤት ስንሰራ ቆይቼ በኋላ ላይ የትምህርት እድል ተገኝቶ ወንዶ ገነት ሳንድዊች ፕሮግራም ነበር፣ ሲዳ ፕሮግራም ነበር በስዊድን እና በወንዶ ገነት መካከል የማስተርስ ፕሮግራም እድል አግኝቼ በወንዶ ገነትና ኡፕሳላ ዩኒቨርሲቲ በሳንድዊች ፕሮግራም ጨርሻለሁ። በኋላ ማስተርስ በኋላ ነው እንግዲህ ምርምር ተቋም የተቀላቀልኩት። የምርምር ተቋም ከተቀላቀልኩ በኋላ ደግሞ ያው የፒኤችዲ ፕሮግራም እድል አግኝተን ዋግንጌን ዩኒቨርሲቲ በኔዘርላንድ የፒኤችዲ ትምህርትን ተምሬያለሁ። በጣም ደስ ይላል። ብዙ ጊዜ ሲዳ ይነሳል፣ በተለይ በዚህ በደን ምርምር ዙሪያና በትምህርትና ነክ ጉዳዮች ላይ ብዙ ሰፖርት አድርገዋል። ኤክስትሪምሊ በኢትዮጵያ በተለይ ትምህርት ዘርፍ ላይ ጉልህ ሚና ተጫውቷል ተብሎ ከምናውቃቸው ድርጅቶች ሲዳ ነው። ኮሌጅን የመጀመሪያውን ኮሌጅ አቋቁሞ ፉል ኢኩፕ ከማድረግ አንጻር በፎረስትሪ ዘርፍ ያሉ ምሁራንን ወደ ውጭ በውስጡ በማስተማር በባችለር፣ ማስተርስ፣ ፒኤችዲ በማስተማር ለትምህርት መሳሪያዎቹ ህንፃውን ከመስራት አልፎ ሙሉ የትምህርት መሳሪያዎችን ድጋፍ ከማድረግ አንጻር በሰው ሰራሽ ደኖችን ለትምህርት ሊሆኑ የሚችሉ የተፈጥሮ ደኖችን በመንከባከብ የተፈጥሮ ሰራሽ ደኖችን በማልማት ስለ ደን አስተዳደር፣ ስለ ደን አያያዝ፣ ስለ ደን አጠቃላይ ያለውን ነገር ጉልህ ሚና በጣም ብዙ ታዋቂ ሳይንቲስቶችን፣ ባለሙያዎችን እንደ ሀገር እንዲፈሩ ካደረገች ትልቁ ተቋም ሲዳ ነው። ብዙ ጊዜ አስተዋጽኦ ያደረገ ተቋም ነው። ብዙ ቀን በተለያዩ እንግዶች ስንጋብዝ
አመስግነነዋል እንደ ሀገርም እንደ ተቋምም። እንግዲህ አሁንም ማመስገን ካለብን ቴንኪዩ ማለትም ስለሚያስፈልግ ብዬ ነው። እንግዲህ ዛሬ ወደምናነሳው ርዕሰ ጉዳያችን ስንገባ እንግዲህ የደን ምርምር ሲሰራ ደን እንጨቱ ብቻ አይደለም ወይም ደግሞ የጣውላ ሀብት ብቻ አይደለም የምናስበው። ብዙ ነገር አብረው የሚገኙ ነገሮች አሉ። ከነዛ ውስጥ አንዱ ደግሞ የሙጫ ሀብት ወይም የዕጣንና የከርቤ ምርቶችም አብረው ታሳቢ ይደረጋሉ። ስለዚህ የደን ምርምር ይሄም ውስጡ ያለበት አንዱ ልናገኘው የምንችለው ጥቅም ነው። በዚህ ላይ እንደ ሀገርም ሰፋ ያሉ ምርምሮች እንደሚደረጉ በእናንተ ተቋምም አውቃለሁ። እስኪ እንደው በመጀመሪያ የኢትዮጵያ ያላትን ሪሶርስ ነው በዚህ ላይ። በጣም ጥሩ። ምናልባት ቅድም ከምስጋና ስለጀመርክ ቀጣይ ማመስገን እንፈልገው ተቋም አለ፣ ድጋፍ የተደረገልን ኔዘርላንድ የተማርኩበት ተቋም ዕጣንና ሙጫ ላይ ፎከስ ያደረገ ምርምር ስራዎችን እንድንሰራ ተመራማሪዎችን ወይም ዩኒቨርሲቲ መምህራኖችን በዚህ ዘርፍ ላይ የተሻለ አቅም ገንብተው የተሻለ ምርምር በሀብቱ ላይ በምርምር በፕሮዳክሽኑ በጄኔቲክ ዳይቨርሲቲ ላይ የተሻለ ምርምር እንዲሰራ ከማድረግ አንጻር ጥሩ ድጋፍ ያደረገልን የተማርኩበት የዋገንጌ ዩኒቨርሲቲ ኔዘርላንድ የሚገኘው አለ። በተለይ አብዛኛዎቻችን በሱፐርቪዥን ያገዘን ፕሮፌሰር ፍራንስ ቦንገርስ አለ። በጣም ሜቢ ከ10 በላይ ፒኤችዲ ተማሪዎች በዕጣንና ሙጫ እንድንማር አድርገውናል። ከዛም በላይ ማስተርስ ተማሪዎች እንዲማሩ በዛ እድል አግኝቶ የተሻለ ግንዛቤ እንዲኖር የዕጣንና ሙጫ ሀብቶቻችን ላይ የምርት እንትናችን ላይ የተሻለ ሀብትና ምርምር ላይ ተሰርቶ የኢኮኖሚክ አስተዋጽኦ የኢኮሎጂካል አስተዋጽኦ የተሻለ እንዲሆን ለማድረግ የሚያስችል በተለያዩ እርሶች ላይ ምርምር እንድንሰራ ድጋፍ ያተደረገልን ስለሆነ ምስጋናው ስለጀመርክ በዕጣንና ሙጫ ሀብት ላይ ሲነሳ ይሄ ዩኒቨርሲቲ እና ፕሮፌሰሩ በዛው ላይ ምስጋና እንድርሳቸው ፈልጌ ነው። እንግዲህ የዕጣንና ሙጫ በድምሩ ዕጣንና ሙጫ ነው የምንላቸው። በውስጡ ብዙ አይነት ምርቶች አሉ፣ ዝርያዎች የሚሰጡ አሉ እና እንደ ሀገር አሁን አዳዲስ መረጃዎች በስፋት ትኩረት ሰጠን እየሰራን በመሆኑ ምክንያት አዳዲስ መረጃዎችን እያወጣን ያለ ነው። እስከዛሬ ከዚህ ቀደም በነበሩ መረጃዎች እስከ 3.8 ሚሊዮን ሄክታር ኤራ የሚሸፍን ኢትዮጵያ ውስጥ የዕጣንና ሙጫ ሀብት አለ ተብሎ ይገመት ነበር። ብዙ ጊዜ መረጃው የምንወስደው እሱን ነበር። እሱ ራሱ ብዙ ነው፣ ግን በክልል ካቴጎራይዝ አድርጎ ሲታይ ትግራይ ክልል ከፍተኛውን ቁጥር የሚሸፍን እሱ ነበር። ወደ 900 ሺህ ሄክታር በነበረው መረጃ ነው የምነግርህ። ሶማሌ ክልልን ስናይ ግን 150 ሺህ ሄክታር የሚል መረጃ ነበር። እዛ ውስጥ 3.8 ሚሊዮን ሄክታር ታሳቢ የምናደርገው። አሁን ኢትዮጵያ ደን ልማት እንደተሰጠው ሀገራዊ ኃላፊነት ውስጥ አንዱ ሀገራዊ ቆጠራ ማካሄድ ነው፣ የደን ቆጠራ እና በኢትዮጵያ በየ5 ዓመቱ የኢትዮጵያ የደን ሽፋን ለውጥን ያጠናል። ይጨምራል፣ ይቀንሳል፣ ኢትዮጵያ ውስጥ ያለው የደን ሽፋን ስንት ነው የሚለውን ነገር እንደ ኃላፊነት ሀገራዊ ማንዴት ወስዶ በየ5 ዓመቱ እንደዚህ አይነት ጥናቶችን ያጠናል። ዘንድሮ በተለይ አምና ሁለተኛውን ዙር በየ5 ዓመት ከሚሰራው ሁለተኛውን ዙር ሀገራዊ የደን ቆጠራ ሲካሄድ የዕጣንና ሙጫ ሀብታችንን የተሻለ እውቀት ለመጨመር እንዲቻል ታስቦ እዛ ላይም ሰፊ ስራ እንድንሰራ ታሳቢ ተደርጎ የሶማሌ ክልል ቅድሚያ እንዲሰጠው ተደርጎ ዘሆል ሶማሌ ክልል መጀመሪያ ጥናቱ እንዲያልቅ ተደርጓል። ስለዚህ ቀደም ሲል የነበረው እንደ ሀገር 3.8 ሚሊዮን ሄክታር የሙጫና ዕጣን ሀብት አለን ብለን ካሰብነው ውስጥ አሁን 3.8 ሚሊዮን ሄክታር ድረስ ይደርሳል የሚል ነበር የነበረን መረጃ። አሁን እንደ አዲስ ጥናት እያጠናን ስለሆነ ሶማሌ ክልል ብቻ ያገኘነው ጥናት የሚያሳየው በደን ካቴጎሪ ማለት ነው፣ ደን ብለን በሰየምነው ዴፊኒሽን የሚያሟሉ ወደ 9 ሚሊዮን ሄክታር አካባቢ የሚደርስ 9 ሚሊዮን አካባቢ 9 ሚሊዮን ሄክታር የሚል ሶማሌ ውስጥ አለን። ሽረብ እንላቸው አሉ፣ ከደን ዝቅ ያሉ ቁመታቸው ከ5 ሜትር በታች በሽረብ ካቴጎሪ ያሉ አሁን ለእኛ አክቹዋሊ ቁመት ደናችን 2 ሜትር ብለን ዲፋይን አድርገነዋል። ከዛ በታች የሆኑ ቁመታቸው የዛፍ ዝርያዎቻቸው እንደ ቁጥቋጦ ነገር ማለት ያንን ሊያሟላ የሚችል ደግሞ ወደ 11 ሚሊዮን ሄክታር አለ። በድምሩ ወደ 20 ሚሊዮን አካባቢ ሊደርስ የሚችል ሶማሌ ብቻ ዕጣንና ሙጫ ሰፊ ሀብት ያለበት አግኝተናል። ስለዚህ ድሮ ከምናውቀው የተለየ ፊገር ነው እያገኘን ያለ ነው። ገና ይሄ እንደ ናሽናል ደግሞ አጥንተን ስንጨርስ ክልሎቹ ዕጣንና ሀብት ያላቸው ክልሎችን አጥንተን ስንጨርስ የተሻለ ሀብት እንድናገኝ ታሳቢ እናደርጋለን ብዬ አስባለሁ። እና
ከፍተኛ የሆነ ሀብት ያላት ሀገር ነች በኤሪያ ከቨሬጅ። እንደ አፍሪካም ቀዳሚ ነች። ይህን ያህል ሀብት ያለው አፍሪካ ሀገር የለንም። ሌላ ምናልባት ከሀብት አንጻር ስናየው ዝርያዎች መጠን ነው። እጣንና ሙጫ የሚሰጡን አይነት የዛፍ ዝርያዎች ውስጥ ሶፋር ያገኘናቸው ወደ 60 የሚበልጡ የዛፍ ዝርያዎች አሉ እጣንና ሙጫ የሚሰጡን። የግራር ዝርያዎች በአብዛኛው በ3 ካቴጎሪ የምንከፍላቸው የግራር ዝርያ አለ፣ ሙጫ የሚሰጡን እዚህ በርካታ ናቸው እነዚህ ሙጫ የሚሰጡን። ከዚህ ውስጥ ግን ወደ ማርኬት ኢንተርናሽናል ማርኬት የሚገቡ 3 ናቸው። የ3 የግራር ዝርያዎች ናቸው ኢንተርናሽናል ማርኬት ሪሊ አቬለብል የሆነ ያላቸው። ግን ከዛ በላይ ያለ ኢንተርናሽናል ማርኬት መፈለግ ያለብን ማለት ነው። ስቲል ግን ሙጫ ኤክስፖርት የምናደርገው ከምናደርገው እጣንና ሙጫ ሀብት ውስጥ 1% አይሞላም እያደረግን። በጣም የሚገርም ነው። ከዛ ካለን ሀብት 1% የሚሆን ነገር እያደረግን ካለ ነው ኤክስፖርት እያደረግን ካለ ነው ውስጥ የሙጫ ሼር 1% ውስጥ አያልፍም። ስለዚህ ከ100 ዛፎች አንዱን ዛፍ እንደመጠቀም እያለፈ አይደለም ያለውና ሌላኛው የእጣን የሚሰጡ ዝርያዎች አሉ። እንደ ሀገር 6 የእጣን ዝርያዎች አሉ። በተለይ በሳይንቲፊክ ኔሙ ቦሶሊያ የምንላቸው ማለት ዝርያዎች አሉ። አንደኛው ላይ ነው በብዛት ኤክስፖርት እያደረግን ያለ ነው። ሌሎቹ ሀገር ውስጥ ናቸው ማርኬት የሚሆኑት። የትግራይ ታይፕ የምንለው የኤርትራ ታይፕ የሚለው እጣን አለ። ትግራይ አካባቢ፣ አማራ ክልልና ቤኒሻንጉል በስፋት የተወሰነ በኦሮሚያ የሚገኝ እጣን በተለምዶ ቤተክርስቲያን እጣን የምንለው አይነት የሚያመርት ነጭ እጣን የምንለው ምርት የሚሰጥ 90% በላይ ኤክስፖርት የምናደርገው እሱ ነው። የሶርሱ ለእጣን ኢትዮጵያ ውስጥ ኤክስፖርት ከምናደርጋቸው የደን ሀብቱ አንዱ እንጨት ካልሆኑ የደን ውጤቶች አንዱ ሙጫ እጣን ነው፣ ነጭ እጣን ነው። ከዚህ ውስጥ 90% እነዛ በላይ ምለው እጣንና ሙጫ ከሪቤ ውስጥ እሱ ነው ኤክስፖርት እያደረገን ያለ ነውና በአብዛኛው የሚይዘው እሱ ነው። ብሔራዊ ከቨሬጅ በስፔሻስ ብዛት በምናምን ደግሞ የምናያቸው ኦሮሚያና ሶማሌ የሚገኙ የእጣን ዛፎች አሉ። በሳይንቲፊክ ኔማቸው ቦሶሊያ ኔግሌክታ፣ ቦሶሊያ ሪቬ እና ቦሶሊያ ማይክሮፊላ የምንላቸው ናቸው። ወደ ማርኬት የገቡ የእጣን እየሰጡን ያሉ ዝርያዎች። ሌሎቹ በቁጥራቸውም በምርታቸውም አነስተኛ ስለሆኑ ወደ ማርኬት የገቡ አይደሉም። ስለዚህ እጣን ላይ 6 አይነት ዝርያዎች ቢኖሩም ወደ ማርኬት የገቡልን 4 ናቸው። የኮሚፌራ የምንላቸው የከርቤ በድምሩ ከርቤ የምንላቸው ዛፎች ዝርያ አሉ። ዝርያ ይለያያል። በድምሩ እንደው ኮሚፌራ የምንላቸው የከርቤ የሚሰጡ ዝርያዎች በጣም ብዙ ናቸው። እዛ ውስጥ ግን ስቲል ወደ ኢንተርናሽናል ማርኬት ከገቡት ውስጥ 2 ናቸው በብዛት። እሱም ከርቤና አበከድ የምንላቸው ዛፎች ናቸው። ግን ከ15 በላይ ፖቴንሻል ያላቸው ግን ስቲል ወደ ማርኬት ያልወሰድናቸው በርካታ ማርኬት መፈለግ የሚገባን ዝርያዎች አሉ፣ ተገኝተዋል። እዛ ላይ አሉ፣ ማዕት አለ። እንደው እንመለስበታለን። ግን እንደው እንደ ሀገር ካነሳ ነው አንጻር በተፈጥሮ የሚገኙ እነዚህ ከደን ምርት ውጤቶች ውስጥ የተፈጥሮ ሀብት ናቸው። ለተለያዩ አገልግሎት እንደሚውሉ እነዚህ የሙጫና የእጣን ሀብቶች እንደሚያገለግሉ የተለያዩ መረጃዎች ይነግሩናልና ለምን አገልግሎት ነው? አሁን እኛ እጣንን የምናውቀው ሲጨስ ሊሆን ይችላል። ግን ከዛ አልፎ ግን ብዙ አገልግሎት ለኢንዱስትሪ ግብዓት መሆን የሚችል ለተለያዩ ቅባትም ለሽቶም ማምረቻም ሊውል እንደሚችል መረጃዎች ይነግሩናልና ይህንን ዘርዘር አድርጎ ማየትም ይፈልጋል። ምክንያቱም አንድ ኢንቨስተር እዛ ዘርፍ ላይ ገብቼ እሰራለሁ ሲል ጥቅሙን ለምን ግብዓት ይሆናል፣ እነማን ይፈልጉታል የሚለውን ለመለየት የነዚህ መረጃ ያስፈልጋል። የኢንዱስትሪ አገልግሎቱ ከፍተኛ ናቸው እንደየ ዝርያዎቹ። የመጀመሪያው በኢንዱስትሪ አገልግሎት ውስጥ የመድኃኒት ግብዓት ናቸው። ከፍተኛ የሆነ የመድኃኒት ኢንግሪዲየንት ናቸው። ብዙ መድኃኒቶች እንደ ኢንግሪዲየንት ይጠቀሙባቸዋል ምርቶች ማለት ነው። ከርቤንም እጣንንም ዋና የመድኃኒት ግብዓት ናቸው። ብዙ ፋብሪካዎች ይፈልጉታል። ይሄ የመድኃኒት ፋብሪካዎች እንደ ዋና ግብዓት ይጠቀሙበታል። በተለይ አሜሪካ፣ ሌሎች አውሮፓ ሀገር ያሉት፣ ቻይና ያሉት ከኛ ሀገር ጥሬ ምርቱን እየወሰዱ ፕሮሰስ እያደረጉ ለፋብሪካቸው ግብዓት አድርገው ይጠቀሙበታል። ሌላኛው ሽቶ ነው።
እጣን ላይ በተለይ ስናስብ ከፍተኛ የሆነ የሽቶ ምርት ሊሰጥ የሚችል ሽታውም ሲጨስ የሚታወቅ ነገር መዓዛ አለው። ስለዚህ አንደኛው ደግሞ የሽቶ ነገር ነው። ሌላኛው ከመድኃኒት ካቴጎራይዝ ልናደርገው እንችላለን። ይሄ ሞይስቸራይዝ አድርጎ እንደዚህ አንድ እንደ ሎሽን እንደዚህ ነገር የምንጠቀምበት ሊኩዊድ በሆነ ማቴሪያል እንደዚህ እጅ የምታለሰልስበት ሞይስቸራይዝድ የሆነ ነገር የሚጠቀምበት ኮመንሊ ይሸጣል። በጣም ኦይሉ ማለት ኤክስትራክት ተደርጎ ኦይል ከሌላ ጋር ሚክስ ተደርጎ ለዩዝ አቬይላብል ሲሆን አንድ ጊዜ አስታውሳለሁ ካምፓኒዎች መጥተው ነበር። የአሜሪካ ካምፓኒ የኢትዮጵያን ኢምፖርት የሚያደርጉ ከኢትዮጵያ ሮ ማቴሪያል ወስደው ፕሮሰስ አድርገውት በብልቃት 15 ኤምኤል እያሸጉ ነው የሚሸጡልን። 15 ኤምኤል $100 ነች። በጣም ይገርም የሚሸጧት እና ጠብ እያደረግ ሞይስቸራይዝ ሜዲሲናል ቫሊ ያለው ሞይስቸራይዝ ያደርግልሃል፣ ዲስኢንፌክት ያደርጋል። ሜዲሲናል ቫሊዩም አለው እና እንደዚህ አይነት ግባቶች አሉ። ሙጫን ታሳቢ ስታደርግ አሁን እጣንም ራሱ ከምግብ ፋብሪካዎች ውስጥ እንደ አንድ ኢንግሬዲየንት ነው። የማጣፈጥ የፍራግራንስ ሮል ስላለው የምግብ ፋብሪካዎችንም የተለያዩ ምግብ ፕሮዳክቶች ላይ እንደ ኢንግሬዲየንት ነው የሚጠቀሙበት። የሙጫን ታሳቢ ስታደርግ ለምሳሌ ኮካ እንደዚህ አይነት ምርቶች ሙጫ ኢንግሬዲየንታቸው ነው። የሙጫ እዛ ውስጥ ያለው ሮል ደግሞ ኮካ ዲፍረንት ታይፕስ ኦፍ እንትኖች ናቸው፣ ኬሚካል ውህድ ነው። እነዚህ ውህዳቸው ረጅም ሸልፍ ላይፍ እንዲኖረው ዲስኢንቴግሬት እንዳይሆን የኬሚካል ውህዱ ረጅም ጊዜ በቆየ ቁጥር ዲስኢንቴግሬት አድርገው ወደ የነበረበት እንዳይኖር ኮምፖዚሽን ሜንቴን አድርገው ለረጅም ጊዜ ሸልፍ ላይፍ እንዲኖረው ከማድረግ አንጻር እንደ ግብዓት የሚጠቀምበት ፋብሪካ ውስጥ የሚገቡበት ነገር አለ። የማጣበቅም ባህሪ ስላለው የተለያየ እንደዚህ አይነት ሮል የሚሆን እንትን ላይ መድኃኒቶች እርስ በርሳቸው ለማጣበቂያነት ዲፍረንት ኬሚካልስ ሜንቴን አድርገው እንዲቆዩ ከማረጋቸው ይጠቀሙበታል እና ለመድኃኒትም ለመጠጥ ፋብሪካዎችም ለምግብ ፋብሪካዎችም ለሽቶ ፋብሪካዎችም ኢንዲፈረንት ሮልስ ስላላቸው ለከፍተኛ የሆነ የኢንዱስትሪ ግብዓት ጥቅም አላቸው። ከቀለም ጋር ተገናኝቶ ከማጣበቂያም ከግሉ ዋናው ነገር ሙጫ ከግሉ ጋር ከፍተኛ ሮል አለው እና ብዙ የፋብሪካ አገልግሎቶች ውስጥ ያሉ ናቸው። እንደ ሀገር ግን እኛ ስቲል ሮ ማቴሪያል እንጂ ወደ ኢንዱስትሪ አገልግሎት ሊያገለግል በሚያስችል መልኩ እንኳን ፕሮሰስ አድርገን አናውቅም። ሮ ማቴሪያል ነው ኤክስፖርት ራዘር ፕሮሰስ ነው ወደ ኢንዱስትሪ ግብዓት የሚሆነው። አብዛኛው ኢትዮጵያ ውስጥ ያሉ የመድኃኒት ፋብሪካዎች፣ የምግብ ፋብሪካዎች፣ የመጠጥ ፋብሪካዎች እነዚህ ፕሮሰስ የሆኑ ፕሮዳክቶችን ኢምፖርት እናደርጋለን። እኛ ልከን ፕሮሰስ የሆነ መልሰን ነው እንደገና ኢምፖርት እያደረገን ኢንዱስትሪዎቻችን ግብዓት የሚጠቀሙት ማለት ነው። ራሱ መረጃዎች ላይ በየአመቱ ኢትዮጵያ 34 ቶን የሚያክል ወይም ደግሞ 34,000 ቶን እንደማለት ነው አይደል? 10,000 ቶን ያለ መረጃ ነው። እንዲሁ አንዳንድ እንግዲህ 10,000 ቶንም ብንለው እንግዲህ 10,000 ቶን ነው ወይስ 10,000 ኪሎ ቶን? 10,000 ቶን 10,000 ቶን ያክል እናመርታለን። ያንን በሀገር ውስጥ የተወሰነውን ብንጠቀም ወደ 4,000 ቶን ድረስ ኤክስፖርት እናደርጋለን። ያ ከዛ 1% ነው ማለት ነው። የምኑ ካለን ሪሶርስ 1% ነው። ኤክስትሪምሊ አንደርት አሁን እያየሁት ነበር። አሁን ካልኩ ከሶማሌም ጋር ድሮ ከነበረን ዳታዎች ቀደም ሲል ከነበረን ዳታ ወደ 3.8 ሚሊዮን ሄክታር ከበሬጅ አለን ካልነው አንፃር እስከ 300,000 ቶን በአመት እናመርታለን ብለን እናስብ ነበር። 10,000 ቶን ነው እያመረትን የነበረው ምናመርተው የነበረው። አክቹዋል ፕሮዳክሽናችን ከ10,000 አይበልጥም። ኤክስፖርት የምናደርገው ደግሞ ከ4,000 አይበልጥም የነበረው። አሁን የሶማሌን ምናምን ስናስብ ደግሞ አሁን እያገኘሁት ያለው ዳታ ሶማሌ ብቻ እስከ 400,000 ቶን ማምረት የምንችልበት አመታዊ ምርት መጠን እያየን ያለ ነው። ወደ አክቹዋል ታሳቢ የምናደርጋቸው ፐርትሪ ፐር ሄክታር የምርት መጠን ማሻሻል አለብን። አክቹዋል የሆነ አሁን የተለያዩ ለውጦች አሉ። የተለያዩ ግብዓቶችን ወስደን ወደ የተቀራረበ የምርት መጠን ማምጣት አለብን። እስካሁን በምንከተለው ቀመር መሰረት ግን እስከ 400,000 ሄክታር እስከ 400,000 ቶን በአመት የማምረት ፖቴንሻል አለ እንደ ሀገር፣ ሜቢ የዛም በላይ። ስለዚህ እያመረትን ያለነው እንደ ሀገር 10,000 ቶን አይበልጥም። ኤክስፖርት የምናደርገው 4,000 ቶን ብቻ ነው።
ስለዚህ እንደ ሀገር ስናስበው ተፈላጊነቱ ኢትዮጵያ በጣም ደረጃውን የጠበቀ የተፈጥሮ ሀብት እንደሆነ መረጃው ይነግረናል። በዓለም አቀፍ ደረጃ ተፈላጊ ናቸው። ነገር ግን በተገቢው መልኩ እየሰራ ነው አይደለም። አንዳንድ መረጃዎች እንደሚነግሩን ነገር ምንድነው አግባብ ባልሆነ መንገድ በተለያዩ ድንበር ዝም ብሎ ተሻግሮ በተለያየ ህገወጥ በሆነ መልኩ ይሸጣል። ሜቢ በህጋዊ መንገድ ከሚሸጠው በበለጠ በእንደዛ እንደሚወጣ ይነገራልና እዚህም ላይ ታሳቢ የተደረገ ነገርም ሊኖር ይችላል። እሱ ምንድነው በተለይ በሶማሌና በኦሮሚያ አካባቢ ያሉ ከርቤና አበከድ የምንላቸው ምርቶች ወደ ሀገር ውስጥ ከሚመጡ ይልቅ ወደ ጎረቤት ሀገር ሄደው የሚሸጡት ቮሊዩም ይበልጣል። ያም በመሆኑ ምክንያት እንደ ሀገር ያለን የምርት መጠን መረጃ በጣም አነስተኛ ነው። ምክንያቱም ወደ ጎረቤት ሀገር ስለሚሄድ ወደኛ በኩል ኤክስፖርትም ስለማይመጣ እኛ ጋር መጥቶ የሚመጣው ትንሽ ኤክስትሪምሊ በቁጥር ትንሽ ናቸው። ኤክስፖርቴብል አይተም ናቸው። ኮሞዲቲ ኤክስፖርቴብል ነው፣ ግን በቮሊዩም ትንሽ ነው። ምክንያቱም በጎረቤት ሀገር ታፕ ይደረጋል። አካባቢ ላይ እኛ ሀገር አምራቾች የሚያነሱት ነጋዴዎች የሚያነሱት ረጅም ጉዞ ነው። ወደ አዲስ አበባ መጥቶ ነው የሚሄደው ኤክስፖርት ለማድረግ አዲስ አበባ ድረስ መጓጓዝ አለበት። ከአዲስ አበባ እንደገና ጅቡቲ መጓጓዝ አለበት። መሀል ላይ የተለያዩ የታክስ የምን አሬንጅመንቶች አሉ። እንደዚህ ሌጋል ፕሮሲጀሮች አስቸጋሪ ነው የሚል ስላላቸው ጎረቤት ሀገር ደግሞ ፎር ፍሪ አንዳንድ ጊዜም በዶላር ማርኬቱ ስላለ ጎረቤት ሀገር ላይ ወደዛ ይሳባል። ወደ ጎረቤት ሀገር ሰፊም ስለሆነ ለቁጥጥር አመች አይደለም። በጣም ኤክስትሪምሊ ሰፊ ነው ሄዳውና ቦርደሩም ሰፊ ነው። ሌጋል ስታብሊሽ ከተደረጉት የመቆጣጠሪያ ቦታዎች ውጭ ላይ አክሰስም ስለሚደረግ ወደ ውጭ ይሄዳል። ሰሜኑ 90% በላይ ኢትዮጵያ ኤክስፖርት የምታደርገው እንዳልኩ ሰሜን አካባቢ የሚገኘው የጣን ዛፍ ነው። እሱ ጥሩ ፕሮፐርሊ ዌል ስትራክቸርድ የሆነ ማርኬት አለው። ዌል ስትራክቸርድ ዌል ኦርጋናይዝድ የሆነ ማርኬት አለው። ረጅም ጊዜ የቆየም ስለሆነ እሱ አብዛኛው ናሽናሊ ማኔጅድ ሆኖ ነው ወደ ናሽናል ማርኬት ገብቶ ነው ወደ ኢንተርናሽናል ማርኬት ቻነል የሚደረገው ማለት ነው። እና እሱኛው ፓርት ጥሩ ነው። ዌል ስትራክቸርድ የሆነ የማኔጅመንት እንትን አለው። ቅድም ያነሳት ኢምፕሮፐር ማኔጅመንት አለ። ፕሮዳክሽን ቴክኒኩ ትንሽ ዛፉን በሚጎዳ መልክ ያለው ፕራክቲሶች አሉ። እሱም በኋላ ልናነሳ እንችላለን። በጎረቤት ሀገር በመውጣት በኩል ግን በሶማሌና በቦረና አካባቢ ላይ የከርቤና የአበከድ የምንላቸው የደን ውጤቶች በአብዛኛው ወደ ውጭ ሀገር ይሄዳሉ። ስለዚህ እንደውም ከኛም ሀገር ተወስዶ በመላክ ከኛም ሊበልጡ ይችላሉ ማለት ነው። እነኛን ኮሞዲቲዎች ከርቤና አበከዶች ኮሞዲቲዎች እኛ በእኛ ሀገር ስም ሪፖርት ከሚደረገው ይልቅ የነሱ የተሻለ ሪከርድ አላቸው። እንግዲህ ሪሶርሳችንን በምን አግባብ መጠቀም እንዳለብንም ያው ኮንሽስ እንድንሆንም ያሳያልና ብዙ ነገሮችን ማሰብ አለብን ባይነኝ። አሁን እንደ ተቋምም እናንተ በዚህ ላይ ኃላፊነት አለባችሁ። ሰፋ ያለ ምርምርም ታደርጋላችሁ። አንዱ ተግዳሮት ይሄ ነው ለኤሪያ ኤግዛክትሊ። ከክልል አመራሮች ጋር ከፕሬዚዳንቶች ጋር ጨምሮ እነዚህን ጉዳይ ላይ ወደ ቴብል አምጥቶ የተሻለ ነገር ለማድረግ የሚያስችል ከሪሶርስ ጥናት ጀምሮ ያለን ፖቴንሻል ምን ይመስላል፣ የአካባቢ ያለው ህብረተሰብ በምን አግባብ ይጠቀማል፣ ቀጣይ የተሻለ ተጠቃሚነት ለማምጣት ወደ ናሽናል ማርኬት ለማምጣት ሀገር ተጠቃሚ ለማድረግ ምርቱን ወደ አንደር ዩቲላይዝድ የሆነ ሪሶርስ የሚበዛበት ስለሆነ ምን እናድርግ የሚል ኦልሬዲ አሁን ቴብል ላይ ያለ ስትራቴጂ እያዘጋጀን ከክልሎች ጋር ተነግረን ወደፊት የተሻለ ተጠቃሚ ሊያደርገን የሚያስችል ስርዓት ለመዘርጋት ከሚመለከታቸው ክልሎች ጋር ለመነጋገር ኦልሬዲ ቅድመ ዝግጅት ጨርሰናል። ቅድም ምን አሉኝ? ዛፎች ይቆጠራሉ። አሁን ሁለተኛው የዛፍ ቆጠራ ነው። ሁለተኛው ያደረገው ቴክኖሎጂ ነው የምትጠቀሙት። እንዴት ነው የሚቆጠረው? በሰው ነው የሚቆጠረው ወይስ በጂፒኤስ ነው ወይስ ምን አይነት ቴክኖሎጂ ነው? የመጀመሪያው ሽፋኖችን የምናውቅበት ሳተላይት ኢሜጅ ነው። የዛ ባለሙያ አይደለሁም ብዙ። ሌተስት የሆኑ ቴክኖሎጂዎች መጥተዋል። በሳተላይት ኢሜጅ ሀገራችንን ሳተላይት ኢሜጅ ከበር አድርገው በተለይ አይ ቲንክ ፋኦ እንደዚህ የመሳሰሉ አንዳንድ ኖርዌይ የተባሉ ድርጅቶች ፍሪሊ አቬይላብል እንድንጠቀምባቸው የፈቀዱልን ሳተላይት ኢሜጆች አሉ። በዛ ውስጥ ብዙ የዘርፉ ባለሙያዎች አሉ የሚጠቀሙባቸው። ሌተስት ዓለም ላይ የተፈጠሩት ሌተስት ቴክኖሎጂዎች ኢትዮጵያ ደን ልማት የደን ሽፋንን ለማድረግ የሚያስችል አክሰስ አግኝተዋል በተደረገልን ድጋፍ ማለት ነው። ከዚህ አንጻር ስለዚህ መጀመሪያ ዲፋይን አድርገናል
ደን ማለት ምን ማለት ነው የሚለውን ነገር ናሽናሊ ዲፋይን አድርገናል። ከ2 ሜትር በላይ 2 ሜትር በላይ 0.5 ሄክታር ስፋቱ 0.5 ሄክታር የሆነ ቁመታቸው 2 ሜትር የሆኑ ዛፎች በብዛት የሚገኙበት እና ክራውን ከቨር የምንለው አለ። ክራውን ከቨር ደግሞ 20% የሆነ የፎረስት ዴፊኒሽን አለ። ስለዚህ የሳተላይት ኢሜጁ ሲጠና እነዚህን ዴፊኒሽኖችን ፊድ አድርገው እነዚህን ዴፊኒሽኖች የሚያሟላ የደን ኤሪያ ላይ ምን ያህል ኢትዮጵያ ፐርሰንት እንዳላት ይነግራል ማለት ነው። ውስጡ ስራው በጣም ቴክኒክ ነው፣ ሰፊ ነው፣ በሙያዎች ናቸው የሚታወቀው። ዞሮ ዞሮ ሳተላይት ኢሜጅ እንደ ዋና ግብዓት ይወሰዳል። ይህን ሽፋን ካወቅን በኋላ መሬት ላይ ደግሞ ተወርዶ በጣም ብዙ ባለሙያዎች በየአካባቢው ናሙና ይወሰዳል። ወደ 500 ምናምን አገራዊ ናሙና ሳይቶች አሉ ቆጠራ የምናካሄደውበት። ያኛው ሽፋን ነው። መሬት ላይ ወርዶ ደግሞ በእያንዳንዱ ሽፋን ባለበት አካባቢ ላይ ናሙና ተወስዶ በሄክታር ምን ዛፍ አለ፣ ምን ዝርያ አለ፣ ስንት ዛፎች ፐር ሄክታር በእያንዳንዱ ዝርያ አለ የሚል የሚያጠና ደግሞ ግራውንድ ላይ ይሄን ሳምፕል ወስዶ ኢንቨንቶሪ የሚያሰራ ሰዎች አሉ። ከዚህ አንጻር አሁን ሶማሌን ጨርሰናል። ሁለተኛው ዙር ማዕከላዊ ኢትዮጵያ አልቀዋል። በከፊል ኦሮሚያ ውስጥ ተሰርተዋል። ሲዳማ ክልል ተሰርተዋል። እንደዚህ አይነት ያለቁ አሉ። አሁንም በሂደት ላይ ያሉ የቆጠራ ስራዎች እየተሰሩ ነው ያሉት። ድራይላንድ ከመሆኑ አንጻር ፍራግመንትድ አይሆንም? የሆነ የተበታተነ አይሆንም? ያው ምንድነው መሰለ መነሻው ለዚህ ለቆጠራ የምናካሄደው መነሻ ሳተላይት ኢሜጅ ነው። ደን ያለበት ጋር ነው ሰው የምታሰማራ። ስለዚህ አንድ ዛፍ ከአንድ ዛፍ በምን ያህል ርቀት ቢሆን ነው ደን የሚለው? ደን የሚለው አንደኛው እንዳልኩ 0.5 ሄክታር ውስጥ የዛፎች የክራውን ከቨር ካኖፒው ቅርንጫፎቻቸው ያንን ያሉበትን ቦታ የሚሸፍኑት 20% መሙላት አለበት። ቅርንጫፉ የሚሸፍናል ጥላ ብለን የምታስበው ቅርንጫፎች ደኖቹ ቅርንጫፎቻቸው የሚሸፍኑት የአንዱን አካባቢ 20% ካልሞላ እንደ ደን አንቆጥረው። ስለዚህ ክራውን ከቨሩ 20% መሙላት አለበት የአንዱን አካባቢ። ለምሳሌ አንድ ኳስ ሜዳ ብትወስድ የኳስ ሜዳው 20%ቱ በዛፎች ቅርንጫፍ የተሸፈነ ካኖፒ ከቨር ካልሆነ ያ ደን የአካባቢ ደን አንለው ማለት ነው። እንደዛ ነው በከቨር ነው። ስለዚህ ደኑ በሳተላይት ኢሜጅ ከታወቀ በኋላ ሳምፕል ፕሎት ይወሰድለታል ማለት ነው። የሱም የጂአይኤስ ባለሙያዎች ሪሞት ሴንሲንግ እና ጂአይኤስ ባለሙያዎች አሉ። ለእያንዳንዱ ደን እንደየክምችቱ መጠን እንደ ዛፎች ብዛት ሳምፕሊንግ ኢንተንሲቲውን ያለያዩትና እንደየከይናል አንቆላ አካባቢ ላይ ዘርዘር ያለ ነው። እንደ ደቡብ ምዕራብ ክምችት ያለበት ደን የሚበዛበት አይደለም። ድራይላንድ ትንሽ ዘርዘር ይላሉ ከሌሎች አካባቢ ላይ። ስለዚህ በዛው ልክ የሳምፕሊንግ ኢንተንሲቲ ይለያል። ደቡብ ምዕራብ ላይ ብዙ ሳምፕሎች ሲኖሩ ወደ ድራይ ላይ አነስተኛ ሳምፕሎች ይኖራሉ። ይሄ የጂአይኤስ ባለሙያዎች የደንን የተሻለ መረጃ ለማግኘት የሚያስችላቸውን ሳምፕሊንግ ኢንተንሲቲ ያውጥተው በማፕ ነው የሚሰጡ። ኢንቨንተሪ ሜዳው ሰው ያን ማፕ ተከትሎ ኢንቨንተሪ ያካሄዳል ማለት ነው። ዶክተር ውይይታችንን በዚህ አላበቃንም። ውይይታችን ይቀጥላል። ካለን ሰዓት አንጻር ፕሮግራማችንን እዚህ ላይ ገታ እናደርግና ሳምንት እንቀጥልበታለን። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ በሙጫና በእጣን እንዲሁም ደግሞ በከርቤ ዙሪያ ያወራነውን ርዕሰ ጉዳያችንን እዚህ ላይ ገታ እናደርግና ሳምንት ሁለተኛው ክፍል ይዘን እንመለሳለን። አብራችሁ እንድትቆዩ በማክበር ጋብዛለሁ።